ኮግኒቲቭ ለርኒንግ ቲዮሪ ስንል ደግሞ ምንድን ነው የሚለውን እንመለከታለን ማለት ነው። ኮግኒቲቭ ለርኒንግ ቲዮሪ የሚለው እንግዲህ ኮግኒቲቭ የሚለውን ወርድ እንደምንመለከተው ከአእምሯዊ ጋር የተያያዘ ከፐርሰፕቹዋል ፕሮሰስ ጋር የተያያዘ ነገር ነው ማለት ነው። በዚህም እንግዲህ ይህ የትምህርት ሁኔታ አእምሯችን የሚፈጥራቸው ወይንም ደግሞ በአእምሯችን ውስጥ የሚያዙ የትምህርት አይነቶች እንዳሉ ያስተምረናል ማለት ነው። ይህ ቲዮሪ ኮንቲኒቲ ወይንም ደግሞ ኮንቲጂቲ ብለን የምንጠራው ነገር has been used to explain the following two ideologies. The first one is the association of a conditioned stimulus and unconditioned stimulus in a classical conditioning. እንግዲህ ኮግኒቲቭ ስንል ሁኔታዊ በሆኑ በሚፈጠሩብን የምንመለከታቸው ነገሮች እና ሳንመለከታቸው ደግሞ የሚፈጠርብን እውቀት ወይንም ደግሞ ስለዛ ነገር ገምተን በአእምሯችን ውስጥ የሚኖረን ነገር ነው ማለት ነው። ይሄኛውን ዲፋይን ለማድረግ የሚጠቅም ቃል ነው። በሌላ በኩል ደግሞ the association of a behavior and its consequences of parent conditioning እንግዲህ ኮንቲኒቲ የሚለውን ኮግኒቲቭ ለርኒንግ የሚለውን እንግዲህ ኮግኒቲቭ የሚለውን ቃል በዛም በኦፓረንት ኮንዲሽኒንግ ወይንም ደግሞ ሶሻል ለርኒንግ ቲዮሪ በሚለው ውስጥ ተመልክተናል ማለት ነው። በተለያየ መልኩ በዛም ለምን ይጠቅማል ማለት ነው። አንድን ባህሪ ውጤቱን ለመመልከት የሚያስችለን ሁኔታ ነው። ያ ኮግኒቲቭ የምንለው ነገር መኖሩ አእምሮ ውቅር አእምሮ የምንለው ነገር መኖሩ አንድን ባህሪ ኮንሲኩዌንሱን ማየት እንድንችል ያስችለናል የሚል እነዚህን ሁለቱን ትርጉሞች ያስቀምጣል ማለት ነው። ወይንም ደግሞ ለዚህ ሁለቱ ይጠቅማል ማለት ነው። ኮግኒቲቭ ለርኒንግ እንግዲህ በሁለት መልኩ መመልከት እንችላለን። ላተንት ለርኒንግ ወይንም ደግሞ በሁለተኛ ኢንሳይት ለርኒንግ፣ ጌስታል ለርኒንግ ወይንም ደግሞ ፐርሰፕቹዋል ለርኒንግ ተብሎ የሚጠራውን መመልከት እንችላለን ማለት ነው። for half of a century most American learning theories that learning could be explained by specific the behavior ABC አንቲሲደንት ቢሄቨር ኤንድ ኮንሲኩዌንስ እንግዲህ የተለያዩ ሳይኮሎጂስቶች በኦብዘርቬሽናል ቢሄቨር ወይንም ደግሞ ሶሻል ለርኒንግ ቲዮሪ መሰረት የምናያቸውን ነገሮች የሆነ ነገር ይፈጠራል፣ ያንን ነገር እንመለከታለን፣ ያንን የተመለከትነውን ነገር እንደ ቢሄቨር እንይዛለን። ያንን ቢሄቨር ምንድነው በውጤቱ ማየት ስንችል ነው፣ የሚያመጣውን ውጤት ማየት ስንችል ነው ያ ነገር ተምረነዋል ብለን ማስቀመጥ የምንችለው ብለው ሀሳባቸውን እንደገለጹ ይታወቃል ማለት ነው። ባለፈው ክፍል እንዳየነው በዚህኛው እንግዲህ ደግሞ ኮግኒቲቭ ለርኒንግ ሜይ ቴክ ቱ ፎርም በሚለው ስር ደግሞ ላተንት ለርኒንግ እና ኢንሳይት ለርኒንግ የሚለውን አጠር አድርገን እንረዳለን ማለት ነው። ላተንት ለርኒንግ ሚንስ ሂድን those latent learning is a learning that occurs but not evident behavior until a later when the condition for its appearance are favorable። እንግዲህ ምንድነው እነዚህ የምንማራቸው ነገሮች ወይንም ደግሞ በውስጣችን አእምሯችን ይዞ ያለ ነገር ትምህርት አይነት ሲሆን ለርኒንግ ላተንት ለርኒንግ የምንለው ይህ ትምህርት ግን በሆነ ጊዜ የተማርነው ነው። መቼ እንደተማርነው፣ እንዴት እንደተማርነው፣ ከማን እንደተማርነው፣ ማን እንዳስተማረን አናቅም። ነገር ግን የተማርነው ነገር አለ። ይህ ነገር ምንድነው በሆነ ጊዜ በማይታወቅ ጊዜ በራሱ ሁኔታዎች ሲመቻቹለት የሚፈጠር ነው ብሎ ሀሳባቸውን ያላሳሉ። አንድ እውቀት በአእምሯችን ውስጥ አለ። ያ እውቀት በሆነ ጊዜ በሆነ ምክንያት በአስፈላጊ ሁኔታ ላይ ሊተገበር ይችላል፣ ወይንም ደግሞ በሆነ ምክንያት ጋር ተያይዞ ሊፈጠር ይችላል፣ ወይንም ደግሞ ኮንሲኩዌንሱን ማየት የምንችላቸውን አይነት ትምህርቶች ላተንት ለርኒንግ ተብሎ በኮግኒቲቭ ለርኒንግ ቲዮሪ ስር ይመደባል ማለት ነው። እንግዲህ ላተንት ለርኒንግ ስንል እንግዲህ አንዳንድ ሰው አብረን እየኖርን ጥሩ ነው መልካም እያልን እየኖርን ነው። ነገር ግን በሆነ ጊዜ በሆነ ሁኔታ ላይ ምን ሊፈጠር ይችላል ማለት ነው። ያ ሰው ሊቀየር ይችላል። ምንም ሳይነካው ወይንም ደግሞ ምንም ሳይፈጠርበት ባህሪ ሊቀየር ይችላል። ኮምፕሊትሊም ፓርሻሊም ሊቀየር ይችላል። ይህ ነገር ምንድነው? ወይንም የሆነ ነገር ሲያደርግ ካየን አንድ ሰው ሁልጊዜ ጥሩ ነገር የሚያደርግ የሆነ ስናገኘው፣ ነገር ግን የሆነ መጥፎ ቦታ ላይ መጥፎ ነገር ያደረገ ካገኘ ነው ይሄ ኖርማል ነው። ምክንያቱም እንደ ላተንት ለርኒንግ ነው፣ በፊት የተማራቸው ነገሮች ናቸው። ያንን መጥፎ ቦታ ስላገኘ ነው እዛ ላይ ሪፍሌክት እያደረገ ያለው ብለን ምን እንላለን ማለት ነው። የምንወስናቸው አይነት
ትምህርቶች እንደ ላተንት ለርኒንግ ተብሎ ይታወቃሉ ማለት ነው። የተደበቀ ነው፣ ከየትም እና መቼ እንዴት እንደተማርን አናቅም። ነገር ግን በውስጣችን አለ። በውስጣችን መቼ እንደሚጠቅመንም አናቅም። ነገር ግን የሆነ ሁኔታ ሲመቻችለት በዛ ሁኔታ ላይ ምንድነው ሪፍሌክት መደረግ ይችላል ማለት ነው። ይህ ላተንት ለርኒንግ። በተቃራኒ ደግሞ ኢንሳይድ ለርኒንግ የምንላቸው ነገሮች አሉ። እነዚህን እንግዲህ ሁላችንም የምናውቃቸው ሪፍሌክት የምናደርጋቸው አይነት የትምህርት አይነቶች ናቸው ማለት ነው። ኢንሳይድ ለርኒንግ ስንል እንግዲህ ዘ ኮግኒቲቭ ፕሮሰስ ዌር ባይ ዌር ሪኮግናይዝድ አወር ፐርሰፕሽን ኦፍ ኤ ፕሮብሌም እንግዲህ ነገሮችን ሪኮግናይዝ በምናደርግበት ሁኔታ ላይ የምንማራቸው አይነት ትምህርቶች ናቸው። እንደ ኖርማል አይነት ትምህርቶች መሆን ይችላሉ ማለት ነው በኢንሳይድ ለርኒንግ ውስጥ ያሉ የውቅር ትምህርቶች። ነገር ግን ይሄ ምንድነው ኢንሳይድ ለርኒንግ የምንለው ከአእምሯችን ጋር የተያያዘ ነው። ምንድነው የምንማራቸው ነገሮችን ለምሳሌ ዛሬ ክላስ ውስጥ ተምረን ወጥተን ነገ ላናስታውሳቸው እንችላለን። ለምሳሌ አጥንተን አንብበን እስከ ፈተናው ሰዓት ድረስ አንብበን ፈተናው ሲመጣ ጥያቄውን እናውቃለን፣ ግን የት እንዳየነው የት እንዳጠናነው ምን እንደሆነ ላናስታውሰው እንችላለን። ነገር ግን አእምሯችን አለ እና ሳንሞላው እንወጣለን። ፈተናውን ሳንሞላው ወጥተን ውጪ ላይ ደርሰን ገና ሳይነገረን ወይንም ደግሞ ራሳችን ትውስ ይለናል ማለት ነው። ከዛ ምንድነው በሚል ነገር ነው ሊታወስ የሚችለው። ኢንሳይድ ለርኒንግ በዚህ አይነት በሚለው ድምፅ ይገለጻል ብለው ሀሳባቸውን ይገልጻሉ ማለት ነው ሳይኮሎጂስቶች። እንግዲህ ኢንሳይድ ለርኒንግ የምንለው ሁለትን የምናውቀው ነው። ምንድነው ተምረን አጥንተን ፈተና ላይ ስንሄድ ጥያቄውን አናውቀውም፣ አያውቀንም። ጫፉን ብናውቅ ራሱ ምንድነው ማስታወስ አንችልም፣ በጣም እንቸገራለን። ይህ ምንድነው ከአእምሯችን ጋር የተያያዘ ነው። ከኮግኒቲቭ ፕሮሰስ ከአእምሯችን ውቅር ጋር የተያያዘ ነው። ወይንም ደግሞ ሪሄርስ እንድናደርግ ባለማድረጋችን ወይም ደግሞ እንድናስታውሰው ባለማስቀመጣችን ምንድነው ሊፈጠር ይችላል ማለት ነው። በዚህም ውጪ ላይ ወጥተን ይሄ ነገር ይሄ ነበር ለካ ብለን የምናስታውሰው። ለምሳሌ የሆነ ተማሪ ከኛ ተከትሎ ወጥቶ ይሄኛውን እኮ ሲለን እኛ ቃሉን ሙሉ ጠርተን እንጨርሳለን ማለት ነው። ሲለን ኢንሳይድ ለርኒንግ ነበር መልሱ ብለን እናስታውሳለን ማለት ነው። ያ ነው እንግዲህ ኢንሳይድ ለርኒንግ የምንላቸው። እንማራቸዋለን፣ የትና መቼ እንደተማርን እናውቃለን። ነገር ግን ስንጠቀማቸው ምንድነው እንረሳቸዋለን። የምንረሳቸው አይነት የትምህርት አይነቶች ኢንሳይድ ለርኒንግ ተብለው ይጠራሉ ማለት ነው። ሚሞሪ ኢዝ ሪቴንሽን ኦፍ ኢንፎርሜሽን ዋት ኢዝ ለርንድ ኢንሌድ ኦቨር ታይም። እንግዲህ ሚሞሪ ስንል በፊት የምንማራቸውን ነገሮች ማስቀመጥ የምንችልበት ነገር ነው። ሚሞሪ ኢዝ ኤ ዌይ ኢን ዊች ዊ ሪኮርድ ዘ ፓስት ፎር ሌተር አስ ኢን ዘ ፕሬዘንት። እንግዲህ ይሄኛው ሚሞሪ የሚለው ሚሞሪ ፕሮሰስ ራሱ አር ዘ ሜንታል አክቲቪቲ ዛት ፒፕል ፐርፎርም ቱ ፑት ኢንፎርሜሽን። እንግዲህ ሚሞሪ ፕሮሰስ ስንል እንግዲህ የአእምሯችን ስራ ነው። የአእምሯችን ስራ ሆኖ የምንሰጠውን ነገር በተለያየ መልኩ በተለያየ ሁኔታ እንዲያስቀምጥ አድርገን የምተገብርበት ሁኔታ ነው ማለት ነው። የአእምሯችን ስራ ሚሞሪ ፕሮሰስ ተብሎ ይጠራል። እንግዲህ ይህ ሚሞሪ ፕሮሰስ ወይንም ደግሞ በኮግኒቲቭ ፕሮሰስ ላይ በሚኖረው ችግሩ ሊሆን ይችላል ወይንም ደግሞ ሁኔታዎች ላይ ሊሆን ይችላል ኢንሳይድ ለርኒንግ እና ላተንት ለርኒንግ ይፈጠራሉ ብሎ እንደዚህ አይነት ትምህርቶችም እንዳሉ የተለያዩ ሳይንቲስቶች አስቀምጠዋል ማለት ነው። እንግዲህ በዚህ የዚህ ቻፕተር መጨረሻ ይሆናል ማለት ነው ይሄ ቪዲዮ። በቻፕተር 4 ደግሞ ቀጥለን ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ቸር